በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ ልጆች እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። ሳይገባን እንዲገባን አድርጎ ለሰዓት ያደረሰን አምላካችን ልዑል እግዚአብሔር ክብርና ምስጋና አምልኮና ውዳሴ በፍጥረታት አንደበት ሁሉ ለእርሱ ይሁን። አትለይምና እናቱ እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ወላዲተ አምላክ እሱ በወደዳት ባከበራት መጠን ክብርና ምስጋና ለእርሷም ይሁን። በዕለቱ ታስበው ለሚውሉ ለቅዱሳን ለጻድቃን ለሰማዕታት እንደየክብራቸው እንኳን አደረሳችሁ፣ እንኳን አብሮ አደረሰን። መስከረም 18 የሚከበሩ ዓመታዊ ቅዱሳን በዓላት አሉ። እንደ እግዚአብሔር ቅዱስ ፍቃድ ከብዙ በጥቂቱ የተወሰኑትን አቀርብላችኋለሁ። እንኳን ለአበው ቅዱሳን ዮስጣቴዎስ፣ አኖሬዎስ እና ማር ያዕቆብ ዓመታዊ የዕረፍት በዓል በሰላም አደረሳችሁ አደረሰን። አቡነ ዮስጣቴዎስ ረባን ሐዋርያው ጻድቅ ኢትዮጵያዊ ወይም ኤርትራዊ ሲሆን በዓለም ደረጃ የሚታወቅ አገልግሎት ያላቸው አባት ናቸው። በመካከለኛው ዘመን የኢትዮጵያ ታሪክ የዮስጣቴዎስንና የተክለ ሃይማኖትን ያህል ስም የጎላ ጻድቅ አይገኝም። ጻድቁ በ1265 ዓ.ም አካባቢ እንደተወለዱ ሲታመን ወላጆቻቸው ክርስቶስ ሞዓ እና ስነ ሕይወት ይባላሉ። የጻድቁ የመጀመሪያ ስም ማዕቀበ እግዚእ ወይም ለጌታ የተጠበቀ ነው። ዮስጣቴዎስ የተባሉት በኋላ ነው። ገና ከልጅነታቸው መንፈስ እግዚአብሔር አድሮባቸዋልና ለዚህ ዓለም ግድ አልነበራቸውም። ከመምህር ዘንድ ገብተው ቅዱሳት መጻሕፍትን ተምረው ዲቁናን ተቀብለው ያገለግሉ ገቡ። በዲቁና አገልግሎታቸው ስሉጥ በመሆናቸው የዘመኑ አበው ዳግማዊ እስጢፋኖስ እያሉ ይጠሯቸው ነበር። ከዚያም በወጣትነት እድሜያቸው ምናኔን መርጠው ጾምና ጸሎትን ከስግደት ጋር አዘወተሩ። እንዲህም ባለ ሕይወት ሳሉ አንድ ቀን ለስም አጠራሩ ጌትነት ይሁንና መድኃኒታችን ኢየሱስ ክርስቶስ ወደ አቡነ ዮስጣቴዎስ ዘንድ መጣ። በዘባኑ ኪሩብ በግርማ ቢያዩት ደነገጡ። ጌታ ግን ወዳጄ ዮስጣቴዎስ ገና ከእናትህ ማኅፀን መርጬሃለሁ፣ ከኢትዮጵያ እስከ አርማንያ ሐዋርያ ትሆን ዘንድ ሾሜሃለሁ። ዘኪያከ ሰምዐ ኪያየ ሰምዖ፣ አንተን የሰማ እኔን ሰማ፣ አንተን እምቢ ያለ እኔን እምቢ አለ ብሏቸው ባርኳቸው አረገ። ጻድቁ ፈጣሪያቸውን ስለ ሰጣቸው እያመሰገኑ ቅስናን ተቀብለው ስብከት ጀመሩ። ስም አጠራራቸው ፈጥኖ በሀገሪቱ ተሰማ። በየቦታው እየዞሩ ያላመኑትን እያሳመኑ እያጠመቁ ያመነውን በሥርዓተ ቤተ ክርስቲያን እያጸኑ ሕይወተ ገዳምን አስፋፍተው ኖሩ። አሁን ኤርትራ ውስጥ የሚገኘውና እርሳቸው የመሰረቱት ገዳም ጨምሮ ለገዳማዊ ሕይወት መስፋፋት አስተዋጽኦ አድርጓል። በገዳማቸው አባ ሀበሳዲን ጨምሮ በርካታ አርድእት አስተምረዋል አፍርተዋል። አቡነ ዮስጣቴዎስ በተለይ የሚታወቁት ቅዳሜ ሰንበትን እንዳትናቅ ወይም እንድትከበር ባደረጉት ጥረት ነው። ቀድሞም ተሳክቶላቸዋል። ቅርብ ጊዜ ከምናየው የድፍረት ስራ በቀር በሀገራችን ሁለቱ ሰንበታት ክቡር ናቸው። አቡነ ዮስጣቴዎስ 2 ጊዜ በእግራቸው ተጉዘዋል። ሄዳቸው ግን ለመሳለም ብቻ አይደለም፣ ይልቁንም የወንጌል ዘር እየዘሩ ፍሬውን እየለቀሙ ነው እንጂ። እርሳቸው መቼም ሐዋርያ አገልግሎታቸው ቸል አይሉምና
በመጨረሻም ሕይወታቸው በገዳማቸው ላይ ደቀ መዛሙርታቸውን አባ አብሳዲን ሾመው ለአዲስ ጉዞ ተነሱ። እኩሌት ልጆቻቸውን በገዳማቸው ትተው እኩሌቱን አስከትለው ጉዞ ወደ አርሜኒያ ተደረገ። በመንገድም ወደ ባህር ኢያሪኮ ሲደርሱ የሚሻገሩበት መርከብ አጡ። ድንቅ አባት ናቸውና በእምነት አጽንተዋቸው ኩታቸውን አውልቀው ባህሩ ላይ ጣሉት። በላዩ ላይ በትዕምርተ መስቀል አማትበው ተቀመጡበት። ደቀ መዛሙርታቸውንም ባህሩ ላይ በተነጠፈው ኩታ ላይ ከበው ተቀመጡ። ከሰማይ ጌታችን ወርዶ በመካከላቸው ቆመ። ቅዱስ ሚካኤል በቀኝ ቅዱስ ገብርኤልም በግራ ቆሙ። ጻድቁ ደግሞ ልጆቻቸውን ያስተምሯቸው ይተረጉሙላቸው ገቡ። በመካከላቸው ግን አንድ ወይም የማነ ብርሃን ይሉታል በቅኔ ቤቱ በመጠራጠሩ እርሱ የተቀመጠባት ቦታ ተቀዳ ሰጠመ። በኋላ ግን ጻድቁ ተመልሰው አውጥተው ከሞት አድነውታል። በዚህም ምክንያት ዘአምደ ባህር ማዕበልን የተሻገሩ ይባላሉ። አቡነ ኤዎስጣቴዎስ በአርመኒ ለዘመናት ሰብከው ሕይወተ ገዳምን አስፋፍተው ብዙ ተአምራትን ሰርተው በተወለዱ በ80 ዓመታቸው በ1345 ዓመተ ምህረት በዚች ቀን አርፈዋል። በብዙ ዝማሬ በመቅደስ መርዓምህና ተቀብረዋል። ዛሬ በኢትዮጵያ፣ በኤርትራ፣ ግብጽና አርመኒ ይከበራሉ። አቡነ አኖሪዎስ ጻድቅ። እኚህ ኢትዮጵያዊ ጻድቅ ታላቁ አኖሪዎስ ይባላሉ። በዚህ ስም የሚጠሩ አባቶች ዋነኛው እኚህ ናቸው። ተወልደው ያደጉት ሙገር አካባቢ ሲሆን ዘመኑ በ14ኛው መቶ ክፍለ ዘመን ነው። ወላጆቻቸው ሰላማ እና ክርስቶስ ዘመዳ ይባላሉ። ጻድቁ ከአቡነ ተክለ ሃይማኖት ደቀ መዛሙርት አንዱ ናቸው። በወንጌል ትምህርት ከመሞላታቸው ባሻገር ፍጹም መናኝ ስለነበሩ እጅግ ደፋር ነበሩ። የትኛውንም ስህተት ፊት ለፊት ይናገሩ ነበረ። አቡነ ተክለ ሃይማኖት ሲያርፉ ጌታ በአንተ ፈንታ አኖሪዎስን ቀሪ ጣዖትን አምልኮትን ያጠፋል ብሎ ነግሯቸው ነበረ። ይህንንም አልቀረም። ጻድቁ ከ12ቱ ንቡራን እድ እንደ አንዱ በተመረጡ ጊዜ በደቡብ የሀገራችን አካባቢ ክርስትናን አስፋፍተዋል። ደብረ ጽጋግ ገዳምም የመሰረቱ እርሳቸው ናቸው። ዛሬ ኑራ ሁሴን እየተባለ ታሪክ ጠልሽቶ የሚነገርለት ዋሻ የጻድቁ በዓት ነው። አቡነ አሮኒዎስ ሁለቱን ነገስታት ወይም አምደ ጽዮንንና ሰይፈ አርዕድን በመገሰጻቸው ብዙ ፈተና ደርሶባቸዋል። ጻድቁ ብዙ ፍሬ አፍርተው በዚህ ቀን አርፈዋል። ማር ያዕቆብ ግብጻዊ። በግብጽ ገዳም ውስጥ በ4ኛው መቶ ክፍለ ዘመን ተነስተው ካበሩ ቅዱሳን አንዱ ማር ያዕቆብ ነው። ቅዱሱ ከከበሩ ቤተሰብ ተወልዶ በስርዓት አድጎ ገና በልጅነቱ ከመምህር ጋር መንኖ ከገድሉ ጽናት የተነሳ ሰይጣን በግልጽ ይፈታተነው ነበረ። በተለይ ለ7 ዓመት ያህል ይደበድበው መሬት ላይም ይጎትተው በጥፊ የሚመታው ነበረ። እርሱ ግን በጸሎት መብረቅ አውርዶ አባሮታል። በበረሃም ምንም የሚበላ ነገር ባለመኖሩ የዱር እንስሳት ወተት ከደቀ መዛሙርቱ ጋር ይጠጡ ነበረ። ቅዱስ ሰማዕት ለመሆንም ሞክሮ ነበረ። ማር ያዕቆብ ገላውዲዮስን ገድሉና ተአምሩ እጅግ ብዙ ከመሆኑ የተነሳ ስሙ ከፍ ከፍ ብሏል። እስኪ ጊዜውና እድሉ ካሎት መጽሐፈ ስንክሳር ላይ የተጻፈውን ገድሉን እንዲያነቡ ልጋብዞት።
ጻድቁ ያረፉት በዚህ ዕለት ነው። አምላክ ቅዱሳን ወዳጆች ካሉበት ጉባኤ እንደ ምሕረቱ ታላቅነት ያደርሰን፣ በረከታቸውንም ያሳድርብን። ሀገራችንን ኢትዮጵያን ሰላሟን አንድነቷን ይስጥልን። አሜን። መስከረም 18 የሚከበሩ ዓመታዊ ቅዱሳን በዓላት: አንደኛ አቡነ እስታቴዎስ ረቡዕ፣ ሁለተኛ አቡነ ናሮዮስ ነቢይ፣ ሶስተኛ ማር ያዕቆብ ግብፃዊ፣ አራተኛ ቅዱስ ዕፀ መስቀል፣ አምስተኛ ቅድስት እሌኒ ንግሥት፣ ስድስተኛ ቅዱስ ቶማስ ሐዋርያ፣ ሰባተኛ ቅዱስ ማርቆስ ካህል ወይም ሰማዕት፣ ስምንተኛ ቅዱስ ማርቆስ ሰማዕት፣ ዘጠነኛ ቅዱስ ኤፍሬም ሰማዕት፣ አስረኛ አባ ፊሊሞን፣ 11ኛ ቅዱስ ሰሌሶን ሰማዕት፣ 12ኛ ቅዱስ አክሳኤል ሰማዕት፣ 13 ቅዱስ ይስሐቅ ሰማዕት፣ 14 ቅዱስ እስጢፋኖስ ቀሲስ፣ 15 ቅዱስ ነኪጣ ሰማዕት፣ 16 አባ ፊላታዎስ መንክራዊ፣ 17 አባ ናብይ ባህታዊ፣ 18 አባ አትናቴዎስ ሊቀ ጳጳስ፣ 19 60 ሰማዕታት ወይም ማህበረ ቅዱስ አቦሌ። ወርሃዊ በዓል: አንደኛ ቅዱስ ፊልጶስ ሐዋርያ፣ ሁለተኛ ቅዱስ ያዕቆብ ሐዋርያ ወይም ከ72ቱ አርድእት። እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ። በተራራም ላይ ያለች ከተማ ልትሰወር አይቻላትም። መልካሙንም ስራችሁን አይተው በሰማይም ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። የማቴዎስ ወንጌል ምዕራፍ 5 ከቁጥር 13 እስከ 16። ስለ ቅዱስ ቃሉ የቃሉ ባለቤት ልዑል እግዚአብሔር ክብር ምስጋና ይድረሰው። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።